የህይወትና የዮሐንስ ቤት ደራሲ ህይወት ምሻው በብለን ኢንተርቴይንመንት ተዘጋጅቶ የቀረበ። ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ህይወትና ዮሐንስ ወጣትና ደስተኛ ጥንዶች ናቸው። ገና መጋባታቸው ነው። ፍቅራቸው በዚህ ዘመን እንዲህ አይነት የሚያጃጅል ፍቅር አለ እንዲህ የሚያስብል አይነት ንጽህና ያለው ነው። ሀብታም አልነበሩም፣ ግን በቂ ኑሮ ነበራቸው። ዮሐንስ በጣም ጎበዝ ግራፊክስ ዲዛይነር ሲሆን ከጎን ደግሞ ተጨማሪ ገንዘብ ለማግኘት የፎቶግራፍና የቪዲዮ ስራ ይሰራል። የኪራይ ባለ አንድ መኝታ ኮንዶሚኒየም ቤታቸው ከከተማውን ብርት ወጣ ብሎ ቢገኝም የህይወት አባት በስጦታ የሰጧቸው አሮጌ ግን በደህና ይዞታ ላይ ያለ መኪናቸው ከታክሲ ጥበቃና ተያይዘው ከሚመጣው እንግልት አድኗቸዋል። ኑሯቸው ያልተትረፈረፈ ግን በቂ ሲሆን ከሁሉም በላይ ግን ሰው አየው አላየው፣ በሌሎች ተመሰከረለት አልተመሰከረለት ግድ የማይሰጣቸው ልባቸውን የሚያሞቅ አፍላ ፍቅር ነበራቸው። አዲስ ባለትዳር ቢሆኑም ኑሯቸው በተመሳሳይ ግን በጣፋጭ ነገር የተሞላ ነው። ከሰኞ እስከ አርብ ማታ ማታ ከስራ በኋላ ህይወት ምግብ ስትሰራ ዮሐንስ ቤት እያስተካከለ በሚከፍታቸውና ልጅነታቸውን ባጣጣሙበት የዘጠናዎቹ ሙዚቃ ታጅበው ከቤታቸው ያመሻሉ። የእንቅልፍ ሰዓታቸው ሲደርስ ተቃቅፈው ለጥ ይላሉ። አንዳንድ የማታ ማታ ፊልም ያሉ፣ ቲክቶክ ላይም ይጣዳሉ። ቅዳሜ ለሳምንት የሚያስፈልጋቸውን አስቤዛ ሸመታ ሲያደርጉ ያረፍዱና ከሰዓቱን ደግሞ የጀመሩትን ተከታታይ ፊልም በማየት ወይም ደግሞ ገንዘብ ያላቸው ሰሞን ከከተማ ወጣ በማለት ያሳልፉታል። እሁድ እሁድ ተያይዘው ከቤታቸው ሳይርቅ በሚገኘው ካፌ ሄዱና ቦምቦሊኖ በማኪያቶ ያሻምዳሉ። ከሰዓቱን ቤታቸው አንዱን ሲያነሱ አንዱን ሲጥሉ ያመሹና እንቅልፍ ሰዓት ሲደርስ ተቃቅፈው ለጥ ይላሉ። በእነሱ ዕድሜ ያሉ የሌሎች ጥንዶችን ህይወት ቲክቶክ ላይ ማየት እስኪጀምሩ በኑራቸው ደስተኛ ነበሩ። አዲስ የተጋቡ ጥንዶች በቲክቶኩ ሰፊና ቅንጡ ቤት፣ በእንከን አልባ ፍቅር የተጠመቀ ትዳር፣ የሚያስጎምጁ የሽርሽር ጊዜዎች፣ ውድና የሚያማምሩ ስጦታዎችን ማሳየት ሲጀምሩ ግን ነገሮች መለዋወጥ ጀመሩ። በቲክቶክ የሚያዩቸው ጥንዶች እነሱ ያሉበትን ከተማ እየኖሩ የኑሮ ደረጃቸውን ርቀት የትየሌሌ እንደሆነ ማስተዋል ጀመሩ። 100,000 የሚቆጠሩ ተከታዮቻቸው ከዚያም ማስታወቂያ አሰርቶ በብዙ 100,000 የሚከፈላቸው ኩባንያ ብዛት በነፃ የሚሄዱበት ማአት ቫኬሽን ሲያዩ በተለይ ህይወት በአንድ ጥያቄ ተጠመደች። እኛስ ለምን እንደነሱ አንሆንም በሚል ጥያቄ። ጆዬ ቪዲዮ መስራትና ኤዲት ማድረግ ካንተ በላይ የሚችል የለም አለች አንዱን ምሽት አልጋቸው ላይ ጋደም ብለው በስልካቸው ቲክቶክን ሲያስሱ። እኛም እኮ ቲክቶክ መጀመር እንችላለን። ሁሌ የምናያቸውን ባለትዳሮች አይተሃል? ብዙዎቹ ከ100,000 በላይ ተከታይ አላቸው። አሁንማ ለፕሮሞሽን የሚከፈላቸው ገንዘብ ራሱ ጆሮ ጭው ያረጋል። በዚያ ላይ ሆቴሉ፣ ጉዞ፣ ቫኬሽኑ በነፃ ነው። የኛ ህይወት ከነሱ አያንስም። ልዩነቱ የኛ ውሎና ዳር በቪዲዮ አለመቀረጹና ቲክቶክ ላይ አለማሳየታችን ብቻ ነው። መጀመሪያ ላይ ዮሐንስ አንገራግሮ ነበር። አረቴ በናትሽ የኛና የነሱ ኑሮ የት ተገናኝቶ? እኛ እንደነሱ ውድ ነገር አንገዛ፣ ውድ ቦታ እንሄድ አላት። እኮ እሱን እኮ ነው የምልህ ታዲያ በአጽኖት ተናገረች። አብዛኛውን ቲክቶክ ላይ ያለ ህዝብ እሱን የሚመስል ሰው፣ እሱን የሚመስል ኑሮ ነው ማየት የሚፈልገው። በቃ ተረታ። ቤታችን ጠባብ ነው፣ ፍቅራችን ግን ሰፊ ነው። ይወዱናል፣ እመነኝ። ያኔ ነው የህይወትና የዮሐንስ ቤት የተሰኘው የቲክቶክ አካውንት የተወለደው። ሲጀምሩ በጣም ያዝናናቸው ነበር። መደበኛ ህይወታቸውን እየኖሩ እሱን መቅረጽና ማሳየት ጀመሩ። እሁድ እሁድ ወደ ቦምቦሊኖ ቤት ሲሄዱ፣ ማኪያቶ ሲጠጡ፣ ቤት ምግብ ሰርተው ሲበሉ፣ ልደት ሲያከብሩ፣ ደብረ ዘይትና ናዝሬት ሄደው ፈታ ሲሉ፣ ፓርክ ሄደው ሲዝናኑ ማሳየት ብቻ ነበር። ሲያስቡት የተከታዮቻቸው ቁጥር ከ10,000 ወደ 50,000፣ ከ50,000 ወደ 100,000 በፍጥነት አደገ። ያኔ ነው የህይወትም ተከታዮቿን የማስደሰት የማስወራትና የመጨመር ጉጉት ያደገው። ብዙ ሳይቆይ የሚቀርጹትንና የሚያጋሩትን ቪዲዮም መቀየር ጀመረ። ሲጀምሩ እንደነበረው የዕለት ተዕለት ተደጋጋሚ ህይወታቸውን ማየቱን የታከተው ተከታይ በገፍ አዲስ ነገር አሳዩን፣ ሰለቸን፣
ማለት ሲጀምር ተከታይ ለማምጣት ተከታይ ለመጨመርና የገጹን ተወዳጅነት ከፍ ለማድረግ ህይወት መላ ዘየደች። ከዚህ በፊት የማናሳያቸውን ነገር ማሳየት መጀመር አለብን አለች። አላይደል ሌላው ሰው በተለይ ባለ ትዳር ሶሻል ሚዲያ ላይ የሚያሳየውን ነገር ቢሮ ያሉ ሰዎች እንኳን ምን እንዳሉ ታውቃለህ? ልክ ልዩና ባሏ እንደሚያደርጉት ለየት ያለ ነገር አሳዩን አሉ። ስለዚህ የሆነ ስንጣላ ምናምን ቀርጸን እናሳያለን። ትልቅ ጠብ ምናምን አይደለም፣ ግን ያው አነጋጋሪ የሚሆን ነገር ሰውን ትንሽ ለማንጫጫት። ዮሐንስ ትንሽ ቢያንገራግርም ብዙ ሳይቆይ የህይወትን ሀሳብ ግን መቀበሉ አልቀረም። ካሜራ ፊት ለፊታቸው ደግነው በተራ ነገር ሲጣሉ ቀረጹና አጋሩ። ሰው ተቀባበለው፣ ሰው በጣም ወደደው። አስተያየቱ አንተ ነህ ጥፋተኛው፣ አንቺ ነሽ ጥፋተኛው የሚለው አራጋቢ በጨመረ ቁጥር ሌላ ጠብ ቀርጸው ሲያቀርቡ ህዝቡ ከነሱ ጋር ሱስ ያዘው። ያኔ ነው ህይወት ኤንጂኦ ስራዋን በገዛ ፍቃዷ የለቀቀችው። እዚህ ወር ሙሉ ተመላልሽ የማገኘውን ደሞዝ በሁለት ቀን እያገኘ ነው። እንደ ወላጆቻችን ደሞዝ ላይ ተጣብቀን ከምንማቀቅ ሰራ አድርገን ለወደፊታችን ደህና ገንዘብ ብንይዝ ይሻላል። ዮሐንስ በውሳኔው እርግጠኛ ባይሆንም በማስታወቂያ የመጣላቸው ገንዘብ ዳጎስ ያለ ስለነበረ ብዙ አልተቃወማትም። ህይወት ቲክቶክን የሙሉ ጊዜ ስራዋ ስታደርግ እያንዳንዷን እንቅስቃሴያቸውን መቅረጽና ማጋራት ጀመረች። ሲበሉ፣ ሲጠጡ፣ ሲቀመጡ፣ ሲሄዱ፣ ሲተኙ፣ ሲነቁ፣ ሲጣሉ፣ ሲታረቁ፣ ገበያ ቦታ ከጓደኞቻቸው ጋር፣ እናት አባት ጥየቃ ላይ፣ የቤተ ዘመድ ሰርግ ላይ፣ ከሽንት ቤትና ከባልና ሚስት መርፌና ክር ሰዓታት ውጪ ከቀረጻ የሚያመልጥ አንድም የህይወታቸው ክፍል አልነበረም። የተከታዮቻቸው ቁጥር 200,000 ሲደርስ ህይወት ተከታዮቿን ለማመስገንና ገጻችንን ወደሚቀጥለው ደረጃ ከፍ ለማድረግ አዲስ ነገር ማድረግ አለብን በሚል ሀሳብ ተጠመደች። የምናቀርበው ነገር አዲስ ነገር የለውም፣ አሰልቺ ነው አለችው። ከዚያ ደግሞ መልሱን ሳትጠብቅ ለምን ማርገዜን በተመለከተ ቪዲዮ ሰርተን አንለቅም አለች። ዮሐንስ በድንጋጤ እያያት ምንድን ነው የምትዩ? መቼ አረገሽና አላት። መቼ አረገሽና? ልጅ አትሁን እንጂ ጆዬ፣ አለማርገዜ ጠፍቶኝ ነው ለኔ የምትነግረኝ? ለኮንተንቴ ነው እንጂ አርግዣለሁ ብል ሰው እንዴት እንደሚያብድ አስበው። የእርግዝና ዜና ሁሌ ቫይራል ይወጣል። ይህ እንኳን ይከብዳል ህዊ፣ አይሆንም አለ ዮሐንስ ፈርጠም ብሎ። ህይወት ግን አሳመነችው። ስራ ነው፣ ስራ ደግሞ ማድረግ ያለብንን ነገር አድርገን መስራት ያለብንን ነገር መስራት ነው። የውሸት እርግዝናውን በሚመለከት የውሸት ቪዲዮ ሰርተው ተለቀቀ። እንዳለችውም ሰው አበደ፣ ተቀባበለው። ሰው ህይወትና ዮሐንስን ልጅ ሊወልዱ ነው እያለ ቲክቶኩን በአንድ እግሩ አቆመው። ሙሉ የእርግዝና ጉዞዬን ከእናንተ ጋር ነው የማሳልፈው። ለአዲስ ወሬ የቀድሞ ተከታይዋ በየቀኑ ገጾቿን ሲያስስ አዲስ ገቢውን በረከተ። ዮሐንስም ሆዲሽ ሳይገፋ ሲቀር ያውቀው የለ ሲላት ያኔ ነው የሚቀጥለው ሀሳብ የመጣላት። አስወረደኝ ብሎ ቪዲዮ መስራት። ካሜራ ፊት እያለቀሰች ዮሐንስ እያባበላት ቪዲዮ ተሰራ፣ ተለቀቀ። የዚህም ቪዲዮ እይታይተው ከሚያውቁት ሁሉ ልቆ የተከታዮቻቸውን ቁጥር ወደ 300,000 አስፈነጠረው። በሶስተኛውም ቀን ጆዬ ጉድበል ዮኒ ማኛ ስለኛ ቪዲዮ ሰራ ብላ ሳየችው። ዮሐንስ ምንም ሳይናገር ፊቱን አዙሮተኛ። ዮሐንስ ከባዱ ዥንብር ውስጥ ከገባ ሰነባብቷል። በእውነተኛ ህይወታቸውና በካሜራ ተቀርጾ በሚቀርበው የቲክቶክ ህይወታቸው መካከል ያለው መስመር ጠፍቶበት መደንዘዝ ጀምሯል። የማያባራው አዲስ ቪዲዮ መስራት ፍላጎት፣ በየዕለቱ ድራማ ቀምሞ ማቅረብ ግዴታው፣ ሁለ ነገሩ በቁሙ ውስጡን ይበላው ጀመር። ደስታ ራቀው። አንዱን ምሽት ሌላ የውሸት ጠብ ቀርጸው ካስተላለፉ በኋላ ሶፋው ላይ ተቀምጣ ላይክና ሼር የምትቆጥረው ባለቤቱ ጋር ጠጋ ብሎ ተቀመጠና ሂዊ፣ እኔ ከዚህ በኋላ ቪዲዮ መስራት አልችልም። የምናሳየው ነገር እውነት አይደለም። ካሜራ ፊት ለፊታችን ሳይኖር ማን እንደሆነን ሁሉ እየጠፋብኝ ነው አላት፣ ድምፁ እየተሰባበረ። ህይወት ስልኳ ላይ ማፍጠጥ ሳታቆም ጆይ አታካብድ፣ ይሄ ስራ ነው ደግሞ እንደ ጀምረነዋል። ታውቃለህ ስንት እንደኛ አይነት ወጣት ባልና ሚስት 300,000 ፎሎወር እንደሚመኙ። ህይወታችንን ቀየረልን እኮ
300,000 የማያውቃቸው ሰው ማለትሽ ነው አላት፣ ጭንቅላቱን ከግራ ወደ ቀኝ ከቀኝ ወደ ግራ እየነቀነቀ። ትዳራችን ለነሱ ሲል ይበተን። ህይወት በረዥሙ ተነፈሰችና ስልኳን ሶፋ ላይ አስቀምጣ፣ ጆዬ እንግዲህ አንድ ነገር መስዋዕትነት ይፈልጋል። ገንዘብ ወደህ ስራ ጠልተህ አይሆንም። አሁን ምን ይሁን ነው የምትለኝ? እንደ ድሮ ወደ ቢሮ ስራዬ እንድመለስ ነው የምትፈልገው? አንተ ለትናንሽ ድርጅት ሎጎ ምናምን እያልክ ትንሽ ሳንቲም ወደ መለቃቀም እንመለስ? ይሄን ለምደን ወደ ኋላ መሄድ ይቻለናል? ምንም ሳንይዝ ቤት እንኳን ሳንገዛ መኪና ሳንቀይር ልጅ ሳንወልድ። ሊከራከራት ፈልጎ ነበር፣ ሊያሳመናት ሐሳቧንም ሊያስቀይራት። ሰላማችንን ላይክ ህይወታችንን ለሽር ሸጠነዋል ሊላት ፈልጎ ነበር። ግን ህይወት ልክ ናት። አንድ አደባባይ በተሰጣ ህይወት እንጀራ መብላት የለመዱ እጆች እንዴት ወደ ኋላ ሊሄዱ ይቻላቸዋል? እነዚያ እሱና እሷ ብቻ የሚያሳልፏቸው የጸጥታ ጊዜዎች፣ ጣፋጭና ሌላ ሰው የማያስገቡ የፍቅር ሰዓታት፣ ሳቅና ጨዋታ ለሰብስክራይብ በጨረታ ቀርበዋል። አሁን ትዳሩ የእነሱ ትዳር ብቻ አይደለም፣ 300,000 ሰዎች ካላዩት የሚፈረካከስ ቅጥልጥል የፊልም ኤግዚቢሽን ሆኗል። ይህ በሆነ ወራት ሳይቆይ ሁሉም ነገር ተደረመሰ። አንዱን ቀን ዮሐንስ በዚህ ህይወት መቀጠል አቅቶት ወይ እንደ ድሯችን እንኑር ወይ እንፋታ አላት። ጥያቄው ካንጀቱ እንደሆነና ሐሳቡ ቁርጥ መሆኑን ለማሳየት ጥቂት ልብሶቹን ሻንጣ ውስጥ አስገብቶ ነበር። የሰጣትን ምርጫ እንድታመዛዝን ጥያቄ አቅርቦ ሶፋ ላይ ፊት ለፊት በተቀመጠበት ያያታል። ታለቅሳለች ብሎ ጠብቆ ነበር። ትደነግጣለች ብሎ አስቦ ነበር። እሷ ግን ምንም ስሜት ሳታሳይ ስልኳን አንስታ ቲክቶካቸውን ከፈተችና የቀጥታ ስርጭት ጀመረች። ቤተሰቦቻችን ዛሬ መጥፎ ዜና ልነግራችሁ ነው አለች ካሜራውን እያየች። ጆዬ ጥሎኝ ሊሄድ ነው፣ እንፋታ አለኝ። ዮሐንስ የአይኖቹን ሽፋሽፍት ባለማመን እየተርገበገቡ ተመለከታት። ይህንን በባልና ሚስት መሃል ብቻ ሊቀር የሚገባውን አፍታ እንደ ባል ሳታናግረው እንደ ሚስት መልስ እንኳን ሳትሰጠው ለ320,000 የማያውቃቸው ሰዎች በቀጥታ ማሰራጨት መጀመሯን ሊያምን አልቻለም። አንዴም ዞር አላየችውም። አንዴም የተፈጠረውን ከባድ ነገር ቆም ብላ ለማስተዋል አልሞከረችም። ይህን ልብ የሚሰብር የትዳራቸውን መፍረስ መርዶ ላይክ፣ ሼር እና ኮሜንት ለሚያገኙበት ቪዲዮ ፍጆታ እንዲውል ማድረግን ግን ያለማንገራገር መረጠች። ህይወት ለማታውቃቸው ሰዎች ገበናዋን መዘርገፏን ስትቀጥል ዮሐንስ ተነስቶ የሸከፈውን ቦርሳ ያዘና ወደ ዋናው በር መራመድ ጀመረ። ያኔ ነው የስልክ ካሜራዋን አይን ወደ እሷ ዙራ እዩት፣ ጆዬ ጥሎኝ ሄደ፣ ሻንጣውን እዩ ማለት የጀመረችው። ዮሐንስ ዋና በራቸውን ከጀርባው ዘግቶ ራሱን ከህይወትና ከዮሐንስ ቤት ውጭ ሲያገኝ ያልጠበቀው እፎይታ ተሰማው። ካሜራ ያልተደገነበት ፊቱ በነፃነት ስሜት በራ። ለሰው እይታ ያልቀረበው ሁለመናው ጸዳል ለበሰ። ህይወት ግን የቲክቶክ ገጹ ከተከፈተ ለመጀመሪያ ጊዜ በቀጥታ ስርጭት ከ20 ሰዎች በላይ ያስገባ ወሬ ስላገኘ ይህ ነው የማይባል ኩራት ተሰምቷት ነበር።